ምናልባትም በዘመናችን ከሚደረጉ የከፉ ጦርነቶች መካከል የሩሲያ ዩክሬን ጦርነት በቀዳሚነት የሚጠቀስ ነው። ረጅም ዓመታትን ያስቆጠረ ሲሆን ከዚህ ጦርነት ጋር ተያይዘውን ሰጣ ገባ ውስጥ የሚገኙት ዩክሬንና ሩሲያ አንዴ በሚሳኤል ሌላ ጊዜ ደግሞ በእግረኛ ጦር ከፍተኛ ጥቃት ሲደራረሱ ቆይተው ውድመቱን መለስ ብሎ ተመለከተ። የፈረሰው መሰረተ ልማት፣ የሞቱት ሲቪሊያንን ጨምሮ የተለያየ ጉዳት እንዳለ ጭምር ይታወቃል። ይህም ብቻ አይደለም። ዛሬ ላይ በዩክሬን የሚገኙ ጎዳናዎች በሞቱ ወታደሮች ምስል ተጠቅልቀው ይታያል። በሩሲያም በኩል ቢሆን ከዋግነር እንቅስቃሴ ጨምሮ ከተለያዩ የጦር ውጊያ አካላት መካከል የሞቱ ቁጥራቸው ሰፊ እንደሆነ ከዚህ ቀደም በተመለከትነው መረጃ አይተናል። ከዚህ ጋር ተያይዘው ዛሬ ላይ የሚደረገው በቱርክ ኢስታንቡል ያለው ውይይትም የጦርነት ይቋጫል የሚል ተስፋ በቀጠናው እንደፈጠረ ይታወቃል። የተለያዩ ባለስልጣናትም ዛሬ ላይ ፊት ለፊት ተገናኝተው በጦርነቱ ዙሪያ እናቁመው ወይስ ሌላ እርምጃ እንውሰድ የሚለውን ነጥብ እያነሱ እንደሚገኙ የሚወጡት መረጃዎች እየገለጹ ይገኛሉ። ሩሲያ ጦርነት ጀምራ በዩክሬን የሚገኙ መሬቶችን መቆጣጠር ከጀመረች ዓመታት አልፈዋል። በእነዚህ ዓመታት ውስጥም ትልቅ የሚባለውን ኢኮኖሚና ፖለቲካዊ ለውጦችን በቀጠናው እንዳስከሰተ ጭምር ይታወቃል። አንዴ ቀዝቀዝ እያለ ከዚህ የደረሰው ጦርነት በአሁኑ ሰዓት ምናልባት ምክክር ላይ ለመድረስ ውይይት እንደጀመሩ ይታወቃል። ከዚህም ጋር በተያያዘ ትናንትና የተጀመረውን አዲሱን ውይይት የተመለከተ አንድ አጭር ርዕሰ ጉዳይ እናነሳለን። ከረጅም ጊዜያት በኋላ የዩክሬንና ሩሲያ ባለስልጣናት ዛሬ ላይ ፊት ለፊት ለመቀመጥ ችለዋል። የሩሲያና ዩክሬን ጦርነት ከተጀመረ ወዲህ የሁለቱ ሀገራት ባለስልጣናት በ3 ዓመታት ውስጥ ለመጀመሪያ ጊዜ ነው ፊት ለፊት ተቀምጧል እየተባለ የሚገኘው። ሰላም ቤተሰቦች፣ ጄምስ ሊሊዎች ነን። የሌቱን አጭር ዕለታዊ መረጃ ከጄምስ ሊሊ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶች እንድታልፉ ጋበዝን። ባለስልጣናቱ ውይይት ለማድረግ በቱርክ ኢስታንቡል ሲገናኙ ሳይጨባበጡ ነው ወደ ወንበራቸው ንግግር ለማድረግ የተጓዙት ተብሏል። በጦርነቱ ላይ የሚገኙት ሀገራት የሚያደርጉት ውይይት ጉልህ የሆነ ውጤት ባያመጣም ይህ ግን ትልቅ እርምጃ እንደሆነ በባለስልጣናትና በተንታኞች እየተገለጸ እንደሚገኝ ነው። በጦርነቱ በዚህ በሁለቱ ሀገራት መካከል ውይይቱን እያስተባበረች ያለችው የቱርክ የውጭ ጉዳይ ሚኒስትርን ጨምሮ ሌሎችም ባለስልጣናት እንደሚገኙ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደዚሁም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በተቻለ ፍጥነት መገናኘት እንደሚፈልጉ መግለጻቸው ጭምር ተሰምቷል። ዩክሬን ቅድሚያ የምትሰጣቸው ውይይቶች ግብ ቅድመ ሁኔታዎች ያልተቀመጠላቸው የተኩስ አቁም መሆኑ ይታወቃል። ሩሲያ በበኩሏ ግቧ ዘላቂ ሰላም ማምጣትና ችግሮችን ከስሩ መንቀል እንደሆነ በተደጋጋሚ ሲገልጹ ለማስተዋል ተችሏል። ተንታኞች እንደሚሉት ሩሲያ ያላት የተኩስ አቁም ፍላጎት ሳይሆን የጦርነቱን መነሻ የሆነውን ምክንያት መቅረፍ እንደምትፈልግ ጭምር እየገለጹ ይገኛሉ። ይህም ከዩክሬን ሉዓላዊነት ሀገር ሆና መቀጠል ጋር የሚነጻጸር እንደሆነ ይታወቃል። የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ መቀላቀል አትችልም። እነዚህ ቅድመ ሁኔታዎች የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሊቀበሉት የማይችሉት እንደሆነ ይታወቃል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ በቱርክ በሚካሄደው የዩክሬንና የሩሲያ የሰላም ድርድር ብዙ ተስፋ እንደሌላቸው መግለጻቸው ተሰምቷል። ለውጥ እንዲመጣ ዶናልድ ትራምፕ እና ቭላዲሚር ፑቲን መገናኘታቸው አስፈላጊ መሆኑን ጠቁመዋል። ሩቢዮ ከዩናይትድ ኪንግደም ከፈረንሳይና ከጀርመን አመራሮች ጋር በኢስታንቡል ተገናኝተው ውይይትና ምክክር እንዳደረጉ ጭምር ተሰምቷል። ከአንድ ሳምንት በፊት የዩክሬን አጋር የሆኑ ምዕራባውያን ሀገራት ሩሲያ ወደ ተኩስ አቁም ስምምነት እንድትመጣ ጫና ሲያሳድሩ እንደቆዩ ይታወቃል። ለዩክሬን ወታደራዊ ድጋፍ መስጠት እንደሚቀጥሉና በሩሲያ ላይ ተጨማሪ ማዕቀቦችን እንደሚጥሉ ማስታወቃቸው ሁሉ ተሰምቶ ነበር። የዩክሬን እንደዚሁም ሩሲያ ወደ ውይይት ጠረጴዛ ከመምጣታቸው አስቀድሞ የሚያደርሱትን ስምምነት ቅድመ ሁኔታ ያለው ይሁን ወይንስ ቅድመ ሁኔታ ከግምት የማያስገባ በሚለው ላይ የተለያዩ አቋም አንጸባርቀው እንዳለፉ ይታወቃል። እንደዚሁም ትራምፕ በውይይቱ ላይ አለመኖራቸው የሚጠቅመውን ያክል ድርድሩ ፍሬያማ እንዲሆን እሳቸው አለመኖራቸው ተግዳሮት ሊያመጣ እንደሚችልም እየተገለጸ ይገኛል። ዜሌንስኪ ቅድመ ሁኔታ የሌለው የተኩስ አቁም ለማድረግ ሩሲያ የማትስማማ ከሆነ ፑቲን ጦርነቱን የማቆም ፍላጎት የለውም ብለው እንደሚወስዱት ገልጸዋል። ከቱርክ ፕሬዝዳንት ረጂብ ጣይብ ኤርዶጋን ጋር ዜሌንስኪ ቢገናኙም ፑቲን በዚህ መድረክ አለመኖራቸው ውይይቱ የሚኖረውን ውጤታማነት አሉታዊ ተጽዕኖ እንደሚኖረው ተንታኞች እየገለጹ ይገኛሉ። ቱርክ የውይይቱ በ360 ዲግሪ የውጭ ጉዳይ ፖሊሲ በመምራት ውይይቱን እንደምታሳልጠው ማስታወቋ ጭምር ነው የተሰማው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የቱርኩን ፕሬዝዳንት ረጂብ ጣይብ ኤርዶጋንን ለማግኘት አስቀድመው ወደ አንካራ እንደሚሄዱ ከዚህ ቀደም እንዳስታወቁ ይታወቃል። ከሩሲያ አቻቸው ጋር ሐሙስ ዕለት በሚያደርጉት ቀጥተኛ ንግግር ላይ እንደሚገናኙ ጭምር ነበር ያስታወቁት። ስብሰባው እንዲካሄድ ማንኛውንም ነገር ለማድረግ ድጋፌን እሰጣለሁ ሲሉ ተናግረው ነበር። ሩሲያ እስካሁን ድረስ በአንካራ በሚካሄደው ቀጥተኛ ንግግር ላይ ማን እንደሚሳተፍ ሳትገልጽ እንደቆየችና ቀጥሎም ባለስልጣናቶቿን እንደላከች ነው የታየው። ፑቲንና ዜሌንስኪ እንደ አውሮፓውያኑ ታህሳስ 2019 ወዲህ ፊት ለፊት ተገናኝተው እንደማይታወቁ ይታወቃል። በሁለቱ ሀገራት መካከል ቀጥተኛ ውይይት የተካሄደው ሩሲያ ወረራ በፈጸመችበት በጥቂት ጊዜያት ውስጥ ብቻ እንደ አውሮፓውያን አቆጣጠር በ22 መጋቢት ወር ላይ እንደነበር ከዚህ ቀደም በወጡት መረጃዎች ለመመልከት ችለናል።
አሜሪካ ከፍተኛ የልዑካን ቡድኗን ወደዚህ ስፍራ ልካለች። እንደዚሁም ፕሬዝዳንት ዘለንስኪ ማክሰኞ ዕለት ወደ ቱርክ እንደሚሄዱ በተናገሩበት ወቅትም ሩሲያ በድርድሩ ላይ የሚሳተፉ አካላት እንድታሳውቅ ጫና መፍጠር መፈለጋቸውን በግልጽ ሲያስታውቁ ቆይ